ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። ዛሬ ይዤላችሁ የቀረብኩት ፕሪፓሬሽን ኦፍ ሶሉሽን ኦር ዲያሉሽን በሚለው ርዕስ ላይ ነው። ዲያሉሽን ማለት ምን ማለት ነው? ዲያሉሽን ሚንስ ፕሪፔሪንግ ሌስ ኮንሰንትሬትድ ሶሉሽን ባይ አዲንግ ሶልቨንት ቱ ኮንሰንትሬትድ ሶሉሽን። ዲያሉሽን ማለት ሞር ኮንሰንትሬትድ ሶሉሽን ላይ ሶልቨንት በመጨመር ለስ ኮንሰንትሬትድ ሶሉሽን ማዘጋጀት ማለት ነው ዲያሉሽን ማለት። ሶ ዱሪንግ ዲያሉሽን በዲያሉሽን ጊዜ ኮንሰንትሬሽን ኤንድ ቮሉም ቼንጅ but number of mole of solute and number of equivalent of solute remain unchanged። በዲያሉሽን ጊዜ ኮንሰንትሬሽን እና ቮሉም ቼንጅ ለውጥ ያሳያሉ። ነገር ግን number of mole of solute እና number of equivalent of solute unchanged ናቸው፣ ለውጥ አያሳዩም፣ እኩል ናቸው ማለት ነው። before and after dilution concentration molarity which is equal to number of mole over volume of solution። number of mole of solute over volume of solution ነው። ስለዚህ number of mole ማለት concentration times volume of solution ነው። ስለዚህ ይሄ ለውጥ አያሳይም ማለት ነው። ሶ ነምበር ኦፍ ሞል ኦፍ ሶሉት ቢፎር ዲያሉሽን which is equal to number of mole of solute after dilution። ነምበር ኦፍ ሞል ቢፎር እና አፍተር ዲያሉሽን እኩል ናቸው ማለት ነው። ያ ማለት m1 b1 equal to m2 v2 ነው ማለት ነው። ስለዚህ አንድን ሶሉሽን ዲያሉስ ስናደርግ ይህንን ፎርሙላ ተጠቅመን ነው ማለት ነው። ኤግዛምፕል how do you prepare 500 ml of a 0.4 molar solution of sodium hydroxide? 0.4 ሞላር ሶሉሽን ኦፍ ሶዲየም ሃይድሮክሳይድን በ500 ml ቮሉም ኦፍ ሶሉሽን በመጠቀም አዘጋጁ ነው የሚለው። ይህን ኮንሰንትሬሽን 0.4 ሞላር ሶዲየም ሃይድሮክሳይድ ለማዘጋጀት 500 ml ቮሉም ኦፍ ሶሉሽን ተጠቀሙ ነው፣ ሶልቨንት ተጠቀሙ። ሞላሪቲ ማለት ነምበር ኦፍ ሞልስ ኦቨር ቮሉም ኦፍ ሶሉሽን ማለት ነው። ስለዚህ ነምበር ኦፍ ሞል ኦፍ ሶሉት ማለት ደግሞ ጊቨን ማስ ኦቨር ሞላር ማስ ነው። ስለዚህ ይሄንን ጊቨን ማስ ኦቨር ሞላር ማስ ቀጥታ እዚህ ጋር መተካት እንችላለን አይደለ? ስለዚህ ሞላሪቲ which is equal to concentration ማለት ነው ጊቨን ማስ ኦቨር ሞላር ማስ ኦፍ ሶዲየም ሃይድሮክሳይድ ታይምስ ቮሉም ኦፍ ሶሉሽን። ይሄ ጊቨን ማስ ኦፍ ሶዲየም ሃይድሮክሳይድ ነው። አፍተር ዛት እኛ የምንፈልገው ጊቨን ማስ ኦፍ ሶዲየም ሃይድሮክሳይድ ነው የምንፈልገው። ሞላሪቲ ኦፍ ሶዲየም ሃይድሮክሳይድ መውሰድ እንችላለን። ሞላሪቲ ኦፍ ሶዲየም ሃይድሮክሳይድ 40 ግራም ፐር ሞል ነው የሚሆነው። ምክንያቱም ሶዲየም 23 ነው፣ ኦክሲጅን 16 ነው፣ ሃይድሮጂን 1 ነው። ስለዚህ አሁን የምንፈልገው ጊቨን ማስ ኦፍ ሶዲየም ሃይድሮክሳይድ ነው። ምክንያቱም እቺን ጊቨን ማስ ኦፍ ሶዲየም ሃይድሮክሳይድ በ500 ml ዲዞልቭ ስለምናደርግ ማለት ነው ፕሪፔር ስናደርግ ሶሉሽን። ሶ ጊቨን ማስ ኦፍ ሶዲየም ሃይድሮክሳይድ which is equal to ክሪስ እናደርጋለን አይደለ? ሞላሪቲ ታይምስ ሞላር ማስ ኦፍ ሶዲየም ሃይድሮክሳይድ ታይምስ ቮሉም ኦፍ ሶሉሽን እንላለን ማለት ነው። ስለዚህ ጊቨን ማስ ኦፍ ሶዲየም ሃይድሮክሳይድ which is equal to ሞላሪቲ ኦፍ the solution 0.4 ሞላር ይሆናል ማለት ነው። ታይምስ ሞላሪቲ ኦፍ ሶዲየም ሃይድሮክሳይድ 40 ግራም ፐር ሞል ይሆናል ታይምስ 0.5 ሊትር 0.5 ሊትር ይሄኛው 500 ml 0.5 ሊትር ስለሆነ ማለት ነው ወደ ሊትር ስንቀይር ይሄንን ጊቨን ማስ ስንት ይሆናል? 8 ግራም ኦፍ ሶዲየም ሃይድሮክሳይድ ጊቨን እናገኛለን ማለት ነው። ጊቨን ማስ እናገኛለን። ስለዚህ ይሄን 8 ግራም ኦፍ ሶዲየም ሃይድሮክሳይድ በ500 ml ኦፍ ሶልቨንት ዲዞልቭ እናደርጋለን ማለት ነው። 8 ግራም ኦፍ ሶዲየም ሃይድሮክሳይድ እንመዝንና እዚህ ቢኬር ውስጥ ምን እናደርጋለን? እንጨምራለን ማለት ነው። 500 ml ኦፍ ቮሉም ኦፍ ሶሉሽን እስከሚሆን ድረስ ምን እናደርጋለን? ሶልቨንት እንጨምራለን ማለት ነው። ሶልቨንት እንጨምራለን። 500 ml ሲደርስ ምን ይሆናል? 0.4 ሞላር ኦፍ ሶዲየም ሃይድሮክሳይድ ኮንሰንትሬሽን ይሆናል ማለት ነው። So 0.4 molar sodium hydroxide is prepared by dissolving 8 gram of sodium hydroxide in water until the volume of the solution becomes 500 ml 500 ml እስከሚሆን ድረስ ምን እናደርጋለን? ሶልቨንት ውሃ እንጨምራለን ማለት ነው። ስለዚህ how to prepare 0.4 molar solution of sodium hydroxide by using 500 ml of solution የሚለው ይህንን ይመስላል ማለት ነው። በዲያሉሽን ያዘጋጀሁላችሁን ትምህርት ከምሳሌ ጋር ይህንን ይመስላል። ለሚቀጥለው በሌላ ርዕስ እስከምንገናኝ ድረስ ቸር ሰንብቱ።
ስለተከታተላችሁኝ፣ ስላበረታታችሁኝ በጣም አድርጌ አመሰግናለሁ።